እምነት የዳንበት እምነት እና ስራ የሚለው ሐሳብ በዚህ ዘመን በጣም አነጋጋሪ በጣም አከራካሪ ጉዳይ እንደሆነ መረዳት እንችላለን እና በሚዲያዎችም በተለያዩ መንገዶች የተለያየ አይነት ትምህርቶች ይሰራጫሉ። ስለዚህ ትክክለኛው ነገር ምንድነው? ቤተክርስቲያናችን የምታስተምረው መጽሐፍ ቅዱስ የሚናገረው ትክክለኛው እውነት ምንድነው የሚለውን ነገር በደንብ ማየት ያስፈልጋል። ስራስ ለደህንነታችን አስተዋጽኦ አለው ወይ? ከዳን በኋላ እንደፈለግን መኖር እንችላለን ወይ? እሺ እንደፈለግን ከኖርን ምንድነው ውጤቱ? እንደፈለኩኝ ብኖር ምንድነው በኔ ላይ የሚያመጣው ነገር? እነዚህ ነገሮች እንደዚሁ እናያለን። እሺ ኃጢአት ብሰራስ? ድኛለሁ፣ ግን ኃጢአት ብሰራስ በሕይወቴ ላይ የሚያመጣው ነገር ምንድነው? ደህንነቴንስ ላጣው እችላለሁ ወይ? አንዳንድ የሚባባሉ ነገሮች እግዚአብሔር ላጲስ የለውም ያንተን ስም አንዴ እየጻፈ አንዴ እየሰረዘ እንትን የሚያደርግበት እግዚአብሔር ላጲስ የለውም። አንዴ ከዳንክ ኦልዌይስ ድነሃል። ዋን ሴቭድ ኦልዌይስ ሴቭድ የሚባል ትምህርት አለ። ስለዚህ አንዴ ከዳንክ እንደፈለክ መኖር ትችላለህ። ግን መጽሐፍ ቅዱስ ይህንን ምን ይላል፣ ስለ እንደዚህ አይነት ጉዳዮች ምን ይላል የሚሉ ዝርዝር ነገሮችን እናያለን። እንደ መነሻ እንዲሆነን ከሮሜ ምዕራፍ 8 ቁጥር 1ን ከ1 እስከ 7 ያለውን አንብበን እንጀምራለን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁ በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትን ተስኖታል። በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። ነገር ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። ስለዚህ የክርስትና እምነት የሚመሰረተው እዚህ ላይ ባለው እውነት ነው። እዚህ ላይ ያለው እውነት ምንድን ነው? በዋነኛነት የምፈልገው ሐሳብ ከሥጋ ቁጥር 3 ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና ይላል። ከሥጋ የተነሳ ለሕግ ያልተቻለው። ስለዚህ እኛ ሁላችንም ሥጋ የለበስን ሰዎች ነን። ስለዚህ በሥጋዊ ማንነታችን በሰዋዊ ማንነታችን ሕግን ፈጽመን ልንድን አንችልም። ለሕግ ያልተቻለውን ሥጋ የሕግን ሥራ ፈጽሞ ሊድን ሊጸድቅ የዘላለም ሕይወት ሊያገኝ አይችልም። ይሄ እምነታችን የሚመሰረትበት ዋና ነገር ነው። ሰው በራሱ መጽደቅ አይችልም። ቅዱስ፣ ጻድቅ፣ ብፁዕ የሚባል ሰው በምድር ላይ አንድስ እንኳ የለም። መጽሐፍ ቅዱስ እንደሚነግረን ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስለዚህ በራሳቸው ሥራ፣ በራሳቸው ቅድስና፣ በራሳቸው ጽድቅ ሕግን ፈጽመው ሕግን ታዘው ሊጸድቁ አይችሉም። እዚህ ጋር እርግጠኛውን ነው የሚያስቀምጠው። ከሥጋ የተነሳ ስለ ደከመ ማንም ሥጋዊ ማንነት የለበሰ ሰው የሆነ ሥጋ የለበሰ አካል በሙሉ ይሄንን ሕግን ፈጽሞ ሊድን አይችልም። ከሥጋ
የተነሳ ስለደከመ ለሕግ ያልተቻለውን የሚለው ሕግን በመፈጸም ሰው ሊጸድቅ ሊድን አልተቻለውም። ስለዚህ ነው ኢየሱስ ክርስቶስ ወደዚህ ምድር የመጣ። ስለ ኢየሱስ መምጣት እዚህ ላይ ሲናገር ምክንያቱ ሰው ስላልቻለ፣ ሥጋ የለበሰ ሰው ጽድቅን ፈጽሞ መዳን ስላልቻለ የሚለውን ከላይ ያስቀምጥና ከዛስ እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ ይሄ ጽድቅን መፈጸም ባልቻለው በዛ ሰው ምሳሌ በኃጢአትም ምክንያቱም ኃጢአትን አለማድረግ ስላልቻለ የዘላለም ሕይወት ማግኘት ስለማይችል ምክንያቱ ምንድነው? ኃጢአት። አለበለዚያ በኃጢአት ምክንያት እነዚህ ሥጋ የለበሱ ሰዎች ስለሚሞቱ ማለት ነው። በኃጢአትም ምክንያት ልኮ አድርጓልና። ስለዚህ ኢየሱስ ክርስቶስ የመጣው በእኛ ምሳሌ እኛ ስላልቻል በእኛ ምሳሌ እኛ ልንሰራ የሚገባውን ነገር ስለ እኛን ተክቶ ሊሰራልን ነው የመጣው ማለት ነው። ከዛ ምን ይላል? እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ኢየሱስ ክርስቶስ መጣና ኃጢአትን ምን አደረገ? በሥጋ ኮነነ። ሥጋ የለበሱ ሰዎች መኮነን አልቻሉም። ሥጋ የለበሱ ሰዎች በኃጢአታቸው ምክንያት ጥፋት፣ ሞት፣ ፍርድ ተፈርዶባቸው ነበር። እሱ ግን ተመሳሳይ ሥጋ ለብሶ ኃጢአት የሌለበት ሥጋ ለብሶ የጽድቅን ሥራ ፈጽሞ እግዚአብሔርን ታዞ ኃጢአትን በሥጋው ኮነነ ይልና ይሄ ደግሞ በእኛ ሕይወት ላይ ስለሚያመጣው ነገር ሲናገር እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ይላል። ይሄ ፕራክቲካሊ በተግባር ሕግን ስለምንፈጽመው ሕግን ስለምንታዘዝበት ጉዳይ አይደለም የሚናገረው። ኢየሱስ ክርስቶስ በእኛ ምሳሌ ሆኖ ኃጢአትን በሥጋው ኮንኖ የጽድቅን ሥራ ሰርቶ እኛ ልንታዘዘው የሚገባውን ትእዛዝ ታዞልን እኛ ልንፈጽመው የሚገባውን ነገር ስለ እኛ ብሎ ፈጽሞልን ስላለፈ እሱ የፈጸመው እሱ የታዘዘው መታዘዝ እኛ እንደታዘዝን ተደርጎ ይቆጠርልናል ማለት ነው። ስለዚህ በመንፈስ ፈቃድ የምንመላለስ የሚለው በኢየሱስ ክርስቶስን በማመን የእግዚአብሔር ልጆች ስንሆን እሱ የሰራው ስራ እሱ ያደረጋቸው ነገሮች በሙሉ እኛ እንዳደረግን ተደርጎ ስለሚቆጠርልን እንጂ ስለ ተግባራዊ ድርጊቶች አይደለም የሚያወራው። ወረድ ብሎ ስለ ስጋና ስለ መንፈስ ኮምፔር እያደረገ የሚያነሳቸው ነገሮች አሉ። በስጋ የሚመሩ እነሱ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ ይላል። እንደ መንፈስ ፈቃድ የሚኖሩ የመንፈስን ነገር ያስባሉ ይልና ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው ይልና ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ይሄ አንድ ሰው ጌታን ያላመነ ሰው ስላለው ማንነት ነው የሚያወራው እና ለእግዚአብሔር ሕግ አይገዛም፣ ልገዛም ቢል አይችልም። ስለዚህ ለስጋ ያልተቻለው ለሰው ያልተቻለው ሕግን የመፈጸም ጉዳይ ኢየሱስ ክርስቶስ መጣና በሱ ምክንያት እኛ ሕግን እንደፈጸምን ተደርጎ ተቆጠረልን ማለት። ለዚህ ነው እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። በመንፈስ እንጂ በስጋ የማንሆነው ድርጊት በማድረግና ባለማድረግ ሳይሆን ኢየሱስ ክርስቶስን በማመንና በአለማመን ነው። ምልክቱ እዚህ ጋር ምንድን ነው? የእግዚአብሔር መንፈስ በእናንተ ዘንድ ቢኖር። የዳነ ሰው በሙሉ በውስጡ ማን አለ? የእግዚአብሔር መንፈስ አለ አይደለ? ለመዳናችን ማህተሙ የእግዚአብሔር መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን የተቀበለ ሰው በሙሉ ድኗል፣ የዘላለም ሕይወት አግኝቷል። በዚህ ኮንቴክስት በመንፈስ ነው። ምን ማለት ነው? በመንፈስ ነው ማለት ኢየሱስ ክርስቶስ በሰራው የጽድቅ ስራ እሱ የዘላለምን ሕይወት አግኝቷል።
በሌላ አነጋገር የኢየሱስ መታዘዝ ለሱም እንደ መታዘዝ ተደርጎ ተቆጥሮለታል። ለዚህ ነው ኢየሱስ ያደረጋቸው ማናቸውም ነገሮች እኛን ወክሎ ስለኛ ያደረጋቸው ነገሮች ናቸው። ሰው መሆኑ፣ መታዘዙ፣ መሞቱ፣ መቀበሩ፣ መነሳቱ በሙሉ ስለ ራሱ ያደረጋቸው ነገሮች አሉ። ስለ እኛ ምን ማለት ነው? ስለ እኛ ልንፈጽመው ስለሚገባ ነገር ወይም እኛን ወክሎ ስለ እኛ ብሎ ስለዚህ ያደረጋቸው ነገሮች በሙሉ እኛ እንዳደረግን ነው የሚቆጠረው። መታዘዙ እኛ እንደታዘዝን፣ መሞቱ እኛ እንደሞትን ተደርጎ ይቆጠርናል። ስለዚህ ከላይ ያነበብነውን እንደገና ስንመለስ በክርስቶስ ኢየሱስ የሆኑት ኩነኔ የለባቸው፣ በመንፈስ ናቸው። ኢየሱስ ያደረገው ነገር በሙሉ እነሱ እንዳደረጉ ተደርጎ ይቆጠርላቸዋል። ስለዚህ አይኮነኑም፣ ሞት አይፈረድባቸውም፣ የዘላለም ሕይወት ያገኛሉ ማለት ነው። ይህን ሀሳብ የበለጠ ለማብራራት መለስ ብለን ሮሜ 5 ላይ አንድ ሀሳብ እናንብብ። ሮሜ 5 ቁጥር 18 እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። እዚህ ላይ የምናነሳው ዋና ነገር ሞት የተፈረደብን እኛ ኃጢአት ሰርተን አይደለም። ሞት የተፈረደብን የዘላለም ሞት፣ የዘላለም ቅጣት የሚሉት ሀሳቦች የተፈረዱብን እኛ ሰርተን አይደለም፣ አዳምና ሔዋን በሰሩት ነው። ለዚህ ነው እዚህ ጋር በአንዱ መታዘዝ በአንዱ አለመታዘዝ ምን ሆነ? ኩነኔ ሆነ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ። እኛ ኃጢአት ሳንሰራ ገና ስንወለድ ኃጢአተኛ ነን፣ የኃጢአትንም ዋጋ እንቀበላለን። የእግዚአብሔር የማዳን አካሄድና የእግዚአብሔር የማዳን አሰራር ተመሳሳይ ፓተርን ነው ያለው። ሲፈረድብንም ተመሳሳይ ነው፣ ስንድንም ተመሳሳይ ነው። እኔ በራሴ ኃጢአተኛ እንዳልሆንኩት ሁሉ በራሴ ጽድቅ አይደለም ጻድቅ መሆነው። በአዳም ኃጢአተኛ እንደሆንኩኝ የኃጢአቱም ውጤት እንደምቀበለው ሁሉ በኢየሱስ ክርስቶስ የጽድቅ ሥራ እኔ ጻድቅ ሆኜ የጽድቅን ዋጋ የዘላለምን ሕይወት እቀበላለሁ ማለት ነው። ተመሳሳይ ሮሜ 5ን በደንብ ማንበብ ትችላላችሁ። በአዳም በኩል ይሄ መጣ ይልና በኢየሱስ ክርስቶስ በኩል ደግሞ ይሄ መጣ። እዚህ ላይ የኛ አስተዋጽኦ ምንም የለም። አዳም ባደረገው ተፈረደብን፣ አዳም በሰራው ተኮነንን፣ አዳም በሰራው ኃጢአተኛ ሆንን። በተመሳሳይ መልኩ ኢየሱስ ክርስቶስ በሰራው መታዘዝ እኛ እንደታዘዝን ተቆጠረልን። ኢየሱስ ክርስቶስ በሰራው ጽድቅ እኛ እንደጸደቅን ተቆጠረልን። ኢየሱስ ክርስቶስ ባደረጋቸው ነገሮች እኛ የኃጢአታችን ዋጋ እንደከፈልን ተደርጎ ተቆጠረልን። ስለዚህ አዳም በሰራው እንደሞት ነው ሁሉ ኢየሱስ ክርስቶስ በሰራው የዘላለም ሕይወት አገኘ። ተመሳሳይ አካሄድ እናያለን እዚህ ላይ። ሁላችንም እንደምናውቀው ግን ይሄ የእግዚአብሔር አሰራር፣ ይሄ የእግዚአብሔር አካሄድ ለእያንዳንዱ ሰው በነፍስ ወከፍ የሚደርሰው እያንዳንዱ ሰው ምን ሲያደርግ ነው? ሲያምን ነው ማለት ነው። ለዚህ መለስ ብለን መስመር እየሰራን ስንሄድ ደህንነታችን ከኛ አለመቻል ጋር በዛ ላይ ይመሰረታል። እኛ ስላልቻል ኢየሱስ ክርስቶስ መጣ። ኢየሱስ የሰራቸው ስራዎች በሙሉ እኛ እንደሰራን ተደርጎ ተቆጠረልን። ያንን ያመነ ሰው ምን ይሆናል? የዘላለም ሕይወት ያገኛል። እዚህ ላይ ምንም ስራ የሚለው ነገር ምንም አስተዋጽኦ የለውም። እምነትና እምነት ብቻ ነው። እምነትና እምነት ብቻ። እዚሁ ምዕራፍ 4 ላይ ሮሜ ስለ አብርሃም የሚናገራቸው ሀሳቦች አሉ። አብርሃም እንግዲህ የእምነት አባት ነው።
አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ተብሎ የተነገረለት ሰው ነው አብርሃም። ስለዚህ አብርሃም እንዴት ነው የዳነው? አብርሃም እንዴት ነው የጸደቀው? የሚለውን ነገር ሲያብራራልን እዚህ ላይ መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይልና ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ የዘላለም ሕይወት ጉዳይ የደሞዝ ጉዳይ አይደለም፣ የነፃ ስጦታ ጉዳይ ነው። እኛ ስለሰራን፣ እኛ ስለታዘዝን፣ እኛ ሕግን ስለፈጸምን የምንቀበለው ነገር ቢሆን ኖሮ የዘላለም ሕይወት ጉዳይ ጸጋ አይሆንም ነበር፣ ደሞዝና ክፍያ ይሆን ነበር። ግን ያ አይደለም ብሎ በጣም ደስ የሚለኝ አገላለጽ አለ። ለማይሰራ መስራት ለማይችል ከስጋ የተነሳ የደከመው ያ ደካማ ሰው ያ ደካማ ማንነት አይሰራም። በቃ ስራም ቢባል አይችልም። ቅድም አይችልም። በስጋ ያሉ እግዚአብሔርን ሊያስደስቱት ሊገዙለት አይችሉም። ግን ያ ሰው ሳይሰራ ምን መሆን ይችላል? መጽደቅ ይችላል። እግዚአብሔር ይመስገን። ሰርታችሁ ደሞዝ እከፍላችኋለሁ ጽድቅን ቢለን ኖሮ መጀመሪያ ላይ እንደተናገርነው ማንም ሰው የተወለደ የሰው ዘር የሚባል ሰው በሙሉ የዘላለም ሟች የዘላለም ቅጣት ተቀባይ ይሆን ነበር። ግን ኢየሱስ ክርስቶስ መጣና ስራውን ሰራና እናንተ ሳትሰሩ እኔ በሰራሁት ስራ እናንተ እንደሰራችሁ ተደርጎ ይቆጠርላችሁና የዘላለም ሕይወት አግኙ የሚል የነፃ ስጦታ አዋጅ እግዚአብሔር በወንጌሉ ሲነግረን ነው የምናገኘው። ለማይሰራ እስኪ ሳልሰራ ነው የጸደኩት በሉ። እርስ በርሳችሁም ተነጋገሩ። ሃሌሉያ። ሳንሰራ ጸድቀናል። አቅም አጥሮን እያለ ጸድቀናል። ደካማ ሆነን እያለ ጸድቀናል። ኃጢአተኞች እያለን ጸድቀናል። ከእግዚአብሔር ጋር የተጣላን ሆነን ሳለ ጸድቀናል። ሳንሰራን የጸደቅነው፣ ሰርተን አይደለም የጸደቅነው፣ ሳንሰራ። ግን እዚህ ላይ በጣም ቁልፍ የሆነ ነገር ምንድን ነው? እምነት። ኢየሱስ የሰራውን ያንን ስራ ለእያንዳንዳችን ተግባራዊ የሚያደርግልን ቁልፍ ነገር እምነት ነው። አብርሃም እግዚአብሔርን አመነ ጽድቅም ሆነ ተቆጠረለት። ስለዚህ እምነት ያልሰራነውን ስራ እንደሰራን ተደርጎ እንዲቆጠርልን ያደርጋል። መቆጠር ማለት ያላደረግነውን እንዳደረግን የሚለውን ሐሳብ ነው የሚይዘው። አንድ ሰው አልሰራም፣ ከሰራማ ሰርቷል ነው የሚለው። ግን እንደሰራ ተቆጠረለት ካል አልሰራም፣ ግን እንደሰራ ተወሰደለት። ይህንን ሁሉ ነገር ያደረገው የኢየሱስ ክርስቶስ ስለኛ ብሎ የሰራቸው የጽድቅ ስራዎች፣ ያ ሞቱ የተከፈለው ዋጋ እንደሆነ እዚህ ላይ ታሳቢ ልናደርግ ያስፈልጋል ማለት ነው። አሁንም አንድ የበለጠ ነገሩን ለማጠናከር ኤፌሶን ላይ ሄደን እንድናይ እፈልጋለሁ። ኤፌሶን ምዕራፍ 2 ጀምሮ እናንብብ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ብሎ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ምንም የስራ ሕግን የመፈጸም አስተዋጽኦ እዚህ ላይ የለም። ማንም እንዳይመካ። እዛም ሮሜም ላይ አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት አለውና ይላል። ስለዚህ እኔ ጸድቅ ያለሁኝ ብዬ ልመካበት የሚችል ቅንጣት ታክል የእኔ አስተዋጽኦ የስራ አስተዋጽኦ የለም። ማንም እንዳይመካ ከስራ አይደለም።
ግን እግዚአብሔር እኛን በማዳኑ ውስጥ የተገለጡ የእግዚአብሔር ባህሪያቶች አሉ። በምህረቱ ባለጠጋ ስለሆነ አንዱ የተገለጠው ይሄ ነው። እግዚአብሔር በምህረቱ ባለጠጋ ስለሆነ ኃጢአተኞች፣ በደለኞች፣ ክፉዎች የነበርነውን እዚህ ላይ ከላይ ደግሞ እንደሚናገረው ኤፌሶን 2 ላይ በበደላችን በኃጢአታችን ሙታን የነበርነው በዚያ ዓለም ገዢ ስር የነበርነው እኛን ያዳነን የእግዚአብሔር የምህረቱ ባለጠግነት እንደሆነ ይነግረናል። ስለዚህ በእኛ የመዳን ስራ ላይ የእግዚአብሔር ምህረት ነው የተገለጠው። ሃሌሉያ ሃሌሉያ! የእግዚአብሔር ምህረት። እስኪ የእግዚአብሔር ምህረት በሉ። የእግዚአብሔር ምህረት ድገሙት። የእግዚአብሔር ምህረት አድኖኛል። እግዚአብሔር ይመስገን። ሌላው እዚህ ላይ የምናነሳው ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሃሌሉያ! የእግዚአብሔር ፍቅር ትልቅ ፍቅር፣ ቃላት የማይገልጹት ፍቅር እሱ ነው የተገለጠውና እኛን ያዳነን እሱ ነው። የኛ ስራ አስተዋጽኦ የሌለው ለዚህ ነው። በቃ ምንም በነፃ ዳኑ፣ በነፃ ጽደቁ ብሎ ደህንነትን ነፃ ስጦታ አድርጎ የሰጠን እግዚአብሔር ከፍቅሩ የተነሳ ነው። አንድያ ልጁን እስከ መስጠት ድረስ የተወደድንበት ያ የእግዚአብሔር ፍቅር ጳውሎስ እንዳለው መርምረን አውቀን ተመራምረን ልንደርስበት የማንችለው ያ የእግዚአብሔር ፍቅር እሱ ተገልጦ ነው እኛን የዘላለም ሕይወት እንድናገኝ ያስቻለው። እግዚአብሔር ይመስገን። ሃሌሉያ! ስለ ቸርነቱም ደግሞ ወረድ ብሎ ይናገራል። በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ነው። ስለዚህ የተገለጠው የእግዚአብሔር ምሕረት፣ የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት፣ የእግዚአብሔር ጸጋ እሱ ነው እኛን ያዳነን ማለት ነው። እግዚአብሔር ይመስገን። ስለዚህ ደህንነታችን፣ የዘላለም ሕይወታችን የዚህ ውጤት ነው። እዚህ ላይ ስራን እንጨምር ካል የእግዚአብሔርን ምሕረት የእግዚአብሔርን ጸጋ ነው የምናሳንሰው። ጸጋ ምንድን ነው? ለማይገባ ሰው የሚሰጥ ነፃ ስጦታ። እንደየመጽሐፍ ቅዱስ እንደየክፍሉ አተረጓጎሙ ቢለያይም እዚህ ላይ እንደሚነግረን ሳንከፍል ሳይገባን ምንም ነገር አስተዋጽኦ ሳይኖረን ሳንሰራ የተሰጠን ያገኘነው ጉዳይ ነው። ስለዚህ በጸጋ በነፃ እግዚአብሔር የዘላለምን ሕይወት ለሰው ልጆች በሙሉ ሰጠ። ግን እግዚአብሔር የዘላለም ሕይወት ለሰው ልጆች በሙሉ ቢሰጥም ይህንን የዘላለም ሕይወት የሚያገኙ ሰዎች እነማን ናቸው? ያመኑ ሰዎች። ለዚህ ነው ጸጋው በእምነት አድኗቸዋል። ለእያንዳንዳችን ወደ እያንዳንዳችን ሕይወት ወደ እያንዳንዳችን ልብ ይሄ ጸጋ መጥቶ የሚያድነው እነማን ነው? ያመኑትን ብቻ ይሆናል ማለት ነው። እሺ እዚህ ላይ ይሄንን እዚህ ላይ ከተነሳን ከስራ ጋር የተያያዙ የመጽሐፍ ቅዱስ ሐሳቦችን እንዴት እንረዳቸዋለን? በተለይ የያዕቆብን መጽሐፍ እዚህ ላይ ማንሳት ይኖርብናል። እንዴት እንረዳዋለን? እንዴት እንፈተዋለን? ብዙ ጊዜ ከስራ ጋር በተያያዘ የሚነሳው የያዕቆብ መጽሐፍ ስለሆነ ለምሳሌ ያዕቆብ ምን ይላል? በያዕቆብ መልእክት ምዕራፍ 2 ላይ ምን ይላል? ከቁጥር 14 ጀምሮ የተወሰነውን እናንብብ። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባቸውን ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚህም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ከዛ በኋላ ብዙ ነገሮችን ነው ስለ እምነት የሚናገረው። አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ደግሞ በስራ እንዲጸድቅ ታያላችሁ። ስለዚህ ምንድነው የሚለው? ሙሉ ምዕራፉን የማናነበው ከጊዜ አንጻር ነው። ግን ምንድነው እያለ ያለው
ያዕቆብ የሚለው ሐሳብ በጣም ወሳኝ ነው። ምክንያቱም ብዙ ሰዎች በእምነት ብቻ አትድኑም፣ በእምነት ብቻ አንድንም፣ ይኸው ስራ ያስፈልጋል እያለ ነው ያዕቆብ። እና ይሄንን ጥቅስ እንዴት ችላ ልንለው እንችላለን? ስለዚህ እምነት ሲደመር ስራ ነው ጽድቅ ወደሚል ድምዳሜ ሰዎች ይመጣሉ። ስለዚህ እንዴት ነው የምንረዳው ይሄንን መጽሐፍ? በመጀመሪያ መጽሐፉ እዚህ ላይ ያለውን ክፍል ምን እያለ እንደሆነ ስንረዳው የክፍሉ ዋነኛ ሐሳብ በስራ የማይገለጥ እምነት የሞተ ነው። ዋነኛው ሐሳብ አንድ ሰው እምነት አለኝ ካለ እምነቱ በስራው ሊገለጥ ያስፈልጋል። ስለዚህ እምነት ካለ ስራ አለ፣ ስራ ካለ እምነት አለ። ይሄ ነው እምነት በስራ ይታያል፣ እምነት በስራ ይተገበራል፣ እምነት በስራ ይፈጸማል የሚለውን ሐሳብ ነው የሚናገረው። እንደምናውቀው እምነት ውስጣዊ ነገር ነው፣ የሚታይ የሚደሰስ የሚጨበጥ አይደለም። አንድ ሰው እምነት አለኝ ቢል እምነትን እስኪ እንዴት ነው ምናምን ብለን የሰው ልብ መርምረን ልንረዳው የምንችለው ነገር አይደለም። ነገር ግን እምነት ምን አለው? ፍሬ አለው። እምነት ውጤት አለው። ስለዚህ በፍሬው ይታወቃል። እውነተኛ እምነት በፍሬውና በስራው ይታወቃል። እዚህ ላይ የሚጠቀመው ቃል ሙት የሆነ እምነት ይሏል። ሙት የሆነ እምነት፣ የሞተ እምነት። ይሄ የሞተ እምነት ሙሉ ያልሆነ እምነት ነው። የማያድን እምነት ነው። በስራ የማይገለጥ እምነት ነው። ስለዚህ እዚህ ጋር እምነትን በሁለት ልንከፍለው ያስፈልጋል። ሙትና ሕያው የሆነ። ሙት የሆነው በስራ የማይገለጥ ነው፣ ደግሞም የማያድን ነው። ሕያው የሆነው እምነት በስራ የሚገለጥ ደግሞ የሚያድን ነው። ስለዚህ ስራ ውጤት ነው እንጂ አዳኝ አይደለም ማለት ነው። ከክፍሉ አንጻር ስንረዳው ስራ የእምነት ውጤት ነው፣ የመዳን ውጤት ነው። ቅድም እንዳልነው ሮሜ ምዕራፍ 8 ላይ ስንነሳ እንዳልነው በስጋ የሆኑ ሰዎች እግዚአብሔርን ማስደሰት አይችሉም። በቃ አይችሉም። ወደዚህ ግን ስንመጣ ያመነ ሰው፣ አምኖ የዳነ ሰው እግዚአብሔርን ወደ ማስደሰት ወደዛ ህይወት የሚገባበት አቅምና ችሎታ አለው የሚለውን ነው። ስለዚህ ከእምነት ጋር ጸጋ አለ፣ ከእምነት ጋር አቅም አለ፣ ከእምነት ጋር ኃይል አለ። ምን አይነት ኃይል? እምነቱን በስራ እንድንገልጥ፣ እግዚአብሔርን በመታዘዝ እንድንገልጥ የሚያስችል አቅምና ኃይል አለ። ይህንን ሲያብራራና ሲያስረዳ አንዳንድ ምሳሌዎችን ይጠቀማል። የመጀመሪያው ምሳሌ አንብበነዋል። አንድ ሰው ወንድም ወይም እህት ራቁታቸውን ናቸው፣ የዕለት ምግብንም ደግሞ አላገኙም። ስለዚህ እናንተ ጋር መጡ። ራቁቱን የሆነን ሰው ልብስ ልበስ ብትሉት ምን ይጠቅመዋል? አዝነንለታል? ጠቅመነዋል? በቃ ያለ ስራ የሆነ እምነትም እንደዚሁ እምነት አይባልም፣ የሞተ ነው። የተራበንም ሰው ሂድና ብላ ብንለው ምንድን ነው የሚጠቀመው ነገር? ምንም የሚጠቀመው ነገር፣ ሐዘናችንም ምናችንም ትርጉም አልባ ነው የሚሆነው። ስለዚህ በስራ የማይገለጥ እምነት አይደለም፣ የሞተ ነው። ይሄ የሞተ እምነት ደግሞ አያድንም፣ አያጸድቅም። ሌላው በጣም የሚገርመው እዚህ ላይ አጋንንትን እንደ ምሳሌ ያነሳል። ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። ያችሁ እነሱ ያምናሉ ይንቀጠቀጣሉ፣ ለእግዚአብሔር ግን አይገዙም፣ እግዚአብሔርን ግን አይታዘዙም። ግን እምነት ከተባለ የሞተ እምነት ግን አላቸው። በስራ ያልተገለጠ ስራን ያላፈራ እምነት ግን አለ። ማንም ከሰዎች በላይ ስለ እግዚአብሔር ማንነት፣ ስለ እግዚአብሔር መኖር፣ ስለ እግዚአብሔር ሕልውና፣ ስለ እግዚአብሔር ችሎታ አጋንንትን የሚያስረዳ የሚያሳምን የለም። በደንብ አድርገው ያምናሉ፣ ግን በስራ አልተገለጠም እምነታቸው። ይልቁንም የተገለጠው በአመፅ ነው። ስለዚህ እምነት አለኝ ካልክ
ያንተ እምነት ከአጋንንት እምነት መለየት አለበት። በምንድን ነው የሚለየው? በስራ እና አገላለጹ ደግሞ አንተ ከንቱ ሰው ነው። እምነት ከስራ ተለይቶ የሞተው እንደሆነ አታውቅምን? አንተ ከንቱ እንዴት እንደዚህ ትላለህ? የሆነ ያዕቆብ የሚጽፍላቸው ሰዎች ላይ የስህተት ትምህርት ያለ ይመስላል አገላለጹ። እንዴት እንደዚህ ትላለህ? ከንቱ አስተሳሰብህ ከንቱ። አጋንንት ያምናሉ እነሱም አይኖሩም። አንተም አምኛለሁ ድኛለሁ ብለህ እምነት በስራ የማይገለጥ ከሆነ እምነትህ የሞተ ነው። አያድንህም፣ አልዳንክም፣ አላመንክም። በሌላ አነጋገር የሞተ ማለት የሌለ ማለት ነው። ለስም አለ ግን የለም። አምኛለሁ ይላል ግን ውስጡ ሲፈተሽ አላመነም። ይሄ ሰው አልዳነም። እምነቱ በምን ይታያል? በፍሬ በስራ ይገለጣል። ሌላው አብርሃምን ነው እዚህ ላይ የሚጠቅሰው። አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። አዎ አብርሃም እግዚአብሔርን አምኗል። ግን እግዚአብሔርን አምኛለሁ ብሎ ነው የተቀመጠው። የአብርሃም እምነት በስራ አልተገለጠም ወይ የሚለውን ነገር ነው የሚያነሳው። ሁላችንም እንደምናውቀው እግዚአብሔር አብርሃምን አንድ ልጅህን ይስሐቅን ሰዋልኝ ሲለው ወደ ኋላ አላለም። መጽሐፍ ቅዱስ እንደሚነግረን ማልዶ በነጋታው ማልዶ ተነሳ። ከዛ በኋላ ሄደ ሊሰዋ እጁን አነሳ። እስከዛች ቅጽበት ድረስ እግዚአብሔር እየጠበቀው ነበረ። ስለዚህ እግዚአብሔር አየው፣ በቃ አንድ ልጅህን አልከለከልከኝ፣ ኦልሬዲ ያዘዝኩህን ትእዛዝ ፈጽመሃል። አሁን ያንን ነው የሚያነሳው። አብርሃም እግዚአብሔርን ማመኑ በእምነት ብቻ የቀረ ሳይሆን በስራ የተገለጠ እምነት ነው። ስለዚህ እምነት በስራ ሲፈጸም ታያለ እያለ ሲናገር እናገኛለን። ስለዚህ አጠቃላይ የያዕቆብን መጽሐፍ ስናይ እምነት፣ እውነተኛ እምነት፣ የሚያድን እምነት፣ በስራ የሚገለጥ እምነት። ስለዚህ አንድ ሰው የዘላለም ሕይወት የሚያገኘው እምነት ሲደመር ስራ ሳይሆን የሚያድን እምነት በስራ የሚገለጥ እምነት ነው። ስለዚህ እምነት ውጤት ነው። እምነት ፍሬ ምንድን ነው? ስራ ውጤት ነው። ስራ ፍሬ ነው። የምንድነው ግን በምንድን ነው? በእምነት ነው። አጠቃላይ የመጽሐፉን ኮንቴክስት ለማየት እኔ ሞክሬያለሁና በጣም የሚገርሙ ሀሳቦችን ያዕቆብ ለጻፈላቸው ሰዎች ይነግራቸዋል። ሲጀምር ወንድሞች ብሎ ነው የሚጀምረው። ቁጥር 1 ላይ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን ብሎ ወንድሞች ሆይ የእምነታችን መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ ነው የሚጀምረው። ወንድሞች ብሎ ነው። አምነዋል፣ ግን ሕይወታቸው ሲፈተሽ እምነታቸውም ተፈተሸ። አኗኗራቸው ሲፈተሽ እምነታቸውም ተፈተሸ። ኑሮ ላይ ያላቸው አስተሳሰብ የተዛባ ነው። ከምን የተነሳ? እምነታቸው ላይ ያለው አስተሳሰብ የተዛባ ስለሆነ ማለት ነው። ስለዚህ የሚነግራቸውን አንዳንድ ነገሮች ከጊዜ አንጻር ጥቀስ ላድርግ። ለምሳሌ እግዚአብሔር ፈተነን ይላሉ እነዚህ ሰዎች። ግን ሲመልሳቸው እግዚአብሔር ማንንም በክፉ አይፈትንም። ሰው ግን በራሱ ምኞት ሲታለልና ሲሳብ ያኔ ምን ይሆናል? ይፈተናል። ከዛስ ምኞት ይፈጠራል። ከዛስ ምኞት ደግሞ ኃጢአት ደግሞ ሞትን ትወልዳለች። ማንም በክፉ እግዚአብሔር ማንንም አይፈትንም። እነዚህ ሰዎች ኃጢአትን ይለማመዳሉ፣ ኃጢአትን ይሰራሉ። ከዛስ እግዚአብሔር ፈትኖኝ ይላሉ። ኖ እግዚአብሔር ማንንም ኃጢአት እንድታደርጉ ማንንም አይፈትንም። የአስተሳሰብ የአመለካከት ችግር ያለባቸው ሰዎች ናቸው። እንደውም ምዕራፍ 1 ቁጥር 19 እርኩሰትን የክፋትን ትርፍ አስወግዱ ይላቸዋል። እነዚህ ሰዎች ሕይወታቸው በርኩሰት በክፋት የተሞላ ነው። መጽሐፉን ስታነቡት በእውነት እነዚህ ሰዎች ድነዋል የሚያስብል ነገር ነው የምናገኘው። ይህንን በአእምሮ ይዞ ነው ያዕቆብ እምነታችሁ በስራ ካልተገለጠ እምነታችሁ ራሱ የሞተ ነው፣ አያድንም እያለ ያለው። የእግዚአብሔርን ቃል ይሰማሉ እነዚህ ሰዎች፣ ነገር ግን ሰምተው የሚረሱ ሰዎች ናቸው። በቃ የእግዚአብሔርን ቃል ስለሰሙ እግዚአብሔርን አስደሰቱ፣ በቃ እዛ ጋር ጨረሱ። ነገር ግን ሲነግራቸው አንድ ሰው
በመስታወት ፊቱን አይቶ ጉድፍን የማያነሳ ማን ነው? ስለዚህ ቃሉን የምትሰሙ ብቻ አትሁኑ፣ የምታደርጉም ሁኑ። ስለዚህ ቃሉን የሚሰሙ ግን ደግሞ የማያደርጉ ሰዎች ናቸው። ስለዚህ የሃይማኖት መልክ ያላቸው ግን ኃይሉን የካዱ አይነት ሰዎች ናቸው። እምነት ያላቸው ይመስላል፣ ሲፈተሽ ግን እምነት የሌላቸው ወይም የሞተ እምነት ያላቸው ሰዎች ናቸው። በመካከላቸው አድሎ አለ። በሀብታምና በድሃ መካከል በጣም ትልቅ የሆነ አድሎ ነው ያለው እና የወርቅ ቀለበት ያደረገ ያጌጠ ልብስ ያደረገውን ሰው ና ወደዚህ ተቀመጥ ብለው የከበሬታ ስፍራ ያስቀምጡታል። ድሃውንና የቆሸሸ ልብስ የለበሰውን ሰው በጣም የሚገርመኝ አገላለጽ አንተ ወይ እዛ ጋ ቁም ወይም ደግሞ ከእግሬ በታች ተቀመጥ ትሉታላችሁ ይላል። ላንብብላችሁ ቁጥር 3 ላይ የጌጥ ልብስም የለበሰውን ተመልክታችሁ እናንተ በዚህ መልካም ሥራ ተቀመጥ ብትሉት ድሃውን አንተ ወደዚያ ቁም። በቃ ቦታ የለም፣ በቃ እዛ ኮርነር ላይ ብትፈልግ ቁም፣ ብትፈልግ አይነት ነገር እዛ ጋር ቁም። በእግሬ በታች ደግሞ ተቀመጥ ብለህ እቀመጣለሁ ካልክ እዚህ መሬት ላይ ተቀመጥ። ባለጸጋውስ ሀብታሙስ በቃ የከበሬታ ስፍራ የዳነ ሰው ነው ይሄን የሚያደርገው። ይሄን በማድረጋችሁ ባልንጀራህን እንደራስህ ውደድ የሚለውን ሕግ ትጥሳላችሁ ይላቸው። ይጣላሉ፣ ብዙ ጭቅጭቅ አለ፣ ብዙ ክርክር አለ፣ ብዙ ነገር አለ። ያ ብቻ አይደለም፣ ጸሎትም ይጸልያሉ እነዚህ ሰዎች። ግን የሚጸልዩትም የራሳቸውን ስጋዊ ፍላጎት ለማሟላት ነው። ትለምናላችሁ፣ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ ይልና እንደውም አመንዝሮች ሆይ ይላቸው። አመንዝሮች ናችሁ፣ ዓለምን መውደድ ከእግዚአብሔር ጋር መጣላት እንደሆነ አታውቁምን? አመንዝሮች ናችሁ፣ ዓለምን ወዳችኋል፣ ከእግዚአብሔር ጋር ተጣልታችኋል። በራሳቸው የሚመኩ ትዕቢተኞች እንደሆኑም ይናገራል። ቅድም እንዳልኩት ወደዛ እንሄዳለን፣ እነግዳለን፣ እናተርፋለን ብለው ረጅም እቅድ የሚያቅዱ ነገር ግን እምነታቸውን በእግዚአብሔር ሳይሆን በራሳቸው ላይ ያደረጉ ሰዎች ናቸው። ስለዚህ ትታበያላችሁ ይላቸዋል። ትታበያላችሁ። ጌታ ቢፈቅድ እንዴት አትሉም? የእግዚአብሔርን ፈቃድ የእግዚአብሔርን ይሁንታ እንዴት አትጠይቁም? በራሳቸው በቃ በትዕቢት በትምክህት በጣም ብዙ አስነዋሪ ነገሮችም እንዳሉ ይነገር። አስወግዱ። ባለጠጎች አሉ በመካከላቸው፣ ድሃውን ይጨቁናሉ፣ ሰራተኞቻቸውን ይጨቁናሉ። የነሱ እንባ ወደ እግዚአብሔር ይቀርባል ይናገራል። ምዕራፍ 5 ላይ በጣም የሚገርሙ አገላለጾችን ነው የሚናገረው። እንደውም ቁጥር 5 ላይ በምድር ላይ ተቀማጥላችኋል ይላል። በሴሰኝነት ኖራችኋል፣ ለእርድ ቀን እንደሚያወፍር ልባችሁን አወፍራችኋል። ጻድቁን ኮንናችሁታል፣ ገድላችሁታል፣ እናንተንም አይቃወምም። ምናልባትም በቤተ ክርስቲያን ውስጥ ስልጣን ያላችሁ ሰዎች ይመስላል። በቃ ማንም ሰው እነሱን እስከማይቃወም ድረስ ጻድቁን እያሳደዱ የሚገድሉ፣ የሚኮንኑ፣ የሚያሳድዱ ሰዎች ናቸው እነዚህ ሰዎች። ስለዚህ ስለ ሕይወት ያላቸው ስለ እምነት ያላቸው አመለካከት በጣም የተዛባ ነው። በቃ አምኛለሁ ድኛለሁኝ የሚል አመለካከት ያላቸው ሰዎች ይመስላሉ። በቃ ሕይወት ዜሮ ነው። እዚህ ላይ ሕይወት ዜሮ ግን ደግሞ በእምነት ድነናል ብለው የሚያምኑ የሚያስቡ ሰዎች። ስለዚህ መጽሐፉ የተጻፈው ለእንደዚህ አይነት ሰዎች ነው። ስለዚህ እምነት በሕይወት ካልተገለጠ፣ እምነት በስራ ካልተገለጠ እምነቱ ራሱ ምንድነው? ሙት ነው። ለዚህ አንድ የኢየሱስ ክርስቶስን ምሳሌ ማንሳት ፈልጋለሁኝ። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 29 ላይ ኢየሱስ ክርስቶስ ይናገርና አይሁዶቹ አመኑት ይለናል። ይሄ የያዕቆብ ሐሳብ ብቻ እንዳልሆነ ለመናገር ነው። አመኑት፣ ኢየሱስን አመኑ አይሁዶቹ። ከዛ ያመኑትን አይሁድ ምን ይላቸዋል? እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ሲላቸው እኛ የአብርሃም አባት የአብርሃም ልጆች ነን፣ ለማንም ተገዝተን አናቅም። እኔ እንዴት እንደዚህ ሊሉ እንደቻሉ አላቅም። የእስራኤልን ታሪክ ስናይ
እግዚአብሔር ላይ ሲያምፁ፣ እግዚአብሔር አሳልፎ ሲሰጣቸው፣ ከዛ እግዚአብሔርን ብለው ንስሐ ገብተው ሲጮሁ እግዚአብሔር ሲያድናቸው፣ በዚህ የተሞላ ነው ህይወታቸው። ኢቭን እነሱ ያሉበት ጊዜ እንኳን በሮማውያን ቅኝ ግዛት ውስጥ ነው የነበሩት። ግን ለማንም ተገዝተን አናቅም። ምናልባት መንፈሳዊ መገዛትን እያወሩ ከሆነ አላቅም። በዛም አቅጣጫ ከመጣን በመንፈሳዊ ባርነት ውስጥ እንዳሉ እዚህ ላይ ይናገራል። ስለዚህ የአብርሃም ልጆች ነን። እንዴት የአብርሃም ልጆች ነን ትላላችሁ? እናንተ እንደውም አባታችሁ አብርሃም ሳይሆን ዲያብሎስ ነው ይላቸው። ዲያብሎስ ነው። እንዴት አባታችሁ ዲያብሎስ ነው ልትላቸው ቻልክ ብለው ኢየሱስን ምናቸው ነው የሚያሳየው? ስራቸው። ከዚህ ይነግራቸዋል። እኔን ለመግደል ስለምትፈልጉ ነፍሰ ገዳይነት ደግሞ የዲያብሎስ ስራ ስለሆነ የእናንተ አባት አብርሃም ሳይሆን ዲያብሎስ ነው። መጨረሻ ላይ ይሄ ክፍል ኢየሱስ ክርስቶስን ለመውገር ድንጋይ አንስተው ተነስተው ነው በዛ ክፍል ነው የሚቋጨው። ያመኑት ግን ይላል አያችሁ፣ እምነት ይፈተሻል ማለት ነው። አንድ ሰው አመንኩ ስላለ ብቻ አመነ ከዛ ዳነ ማለት አንችልም። አመንኩ ካለ የሚያድን እምነት ከሆነ ያ እምነት ተፈትሾ በስራ ይገለጣል። እነዚህ ሰዎች አመኑ ተባለላቸው። በኋላ ኢየሱስን ለመውገር ድንጋይ አነሱ። ኢየሱስ ክርስቶስ ተሰውሮ በመካከላቸው ሄዶ ነው ያመለጠው። ኦልሬዲ ሊወግሩት ነበር፣ ግን አመኑ የተባሉ። ማንን አመኑ? ኢየሱስን አመኑ የተባሉ ሰዎች ናቸው። ስለዚህ እምነት ይፈተሻል ማለት ነው። የያዕቆብም ሐሳብ እሱ ነው። አንድ ሰው አምኛለሁ ካለ እምነቱ ሕያው እምነት ከሆነ በስራ መገለጥ አለበት፣ በስራ መታየት አለበት። በስራ የማይገለጥ እምነት የሞተ ነው ወይም እምነት አይባልም። እሱ ደግሞ አያድንም። ይሄን ነው በዋነኛነት ያዕቆብ እያለ ያለው ማለት ነው። ስለዚህ እምነት የሚያድን እምነት ሕያው እምነት ነው፣ በስራ የሚገለጥ ነው። እነ ጳውሎስም ይሄን ነው የሚናገር። ሮሜ ምዕራፍ 1 ላይ ጳውሎስ ሲናገር ሲጽፍላቸው ከእምነት የሚገኝ መታዘዝ ይላል። ከእምነት የሚገኝ መታዘዝ እንዲሆን። ስለዚህ ወንጌሉ ራሱ የወንጌሉ ማዕቀፍ እምነት፣ ከዛ ከእምነት የሚገኝ መታዘዝን ያመጣል። ስለዚህ እምነትና መታዘዝ የአንድ ሳንቲም ሁለት ገጽታዎች እንደዛ ልናስብ እንችላለን። መታዘዝ ካለ እምነት አለ፣ እምነት ካለ መታዘዝ አለ። እውነተኛውና ሕያው የሆነው እምነት ከሆነ እሱ በስራ ይገለጣል። ይሄ እምነት ምን ያደርጋል? ያድናል፣ ያጸድቃል። ይሄ እምነት ከዛ በስራ ይገለጣል። እዚህ ጋር ማንሳት የምፈልገው እምነት በስራ ይገለጣል ስንል በቃ በአንድ ጊዜ ፍጹም ሆነን እግዚአብሔርን ወደሚያስደስት ህይወት ውስጥ እንገባለን ማለት አይደለም። ግን ልዩነት ግን አለ። የዳነና ያልዳነው፣ ያመነውና ያላመነው፣ ሕያው እምነት ያለውና ሙት እምነት ባለው መካከል ግልጽ የሆነ ልዩነት ግን አለ። አንድ ዛፍ ከአንድ ዛፍ የሚለያይበት ግልጽ የሆነ ልዩነት አለው አይደለ? ፍሬ ማፍራት ገና ውጤት ቢሆንም ከግንዱ ቅርጽ፣ ከቅጠሉ፣ ከቅርንጫፎቹ እያንዳንዱ ዛፍ ከሌላኛው ዛፍ ይለያል። በቃ መገለጫ አለው። ወደ ፍጽምነት፣ ወደ ክርስቶስ ሙላት ገና እንደርሳለን፣ እንሄዳለን። እሱ እድገት የሚጠይቅ ነገር ነው፣ ግን መገለጫ አለው። ስለዚህ እዚህ ጋር ቆም ብለን ራሳችንን ልናይ ያስፈልጋል ማለት ነው። ስለዚህ እኔ ድኛለሁ፣ የዘላለም ሕይወት አግኝቻለሁ። ስለዚህ እምነቴ ልዩነት አምጥቷል፣ በህይወቴ ላይ ልዩነት አምጥቷል የሚለውን ነገር በደንብ መፈተሽ አለብን ማለት ነው። ስለዚህ የዛሬውን መልእክት ስናጠቃልል የዳነው በእምነት ብቻ ነው። እኛ የጽድቅ ስራ ሰርተን መዳን አንችልም። በቃ በስጋ ያሉ ሰዎች
እግዚአብሔርን ማስደሰት አይችሉም። ለስጋ ያልተቻለው። ስለዚህ እኛ ስላልቻል ኢየሱስ ክርስቶስ መጣ። እኛን ወክሎ እኛ ልንሰራ የሚገባውን ነገር በሙሉ አደረገው። ስለዚህ እሱ የሰራው ነገር እኛ እንዳደረግነው ተደርጎ ተቆጠረልን። እኛ እንደታዘዝን ተደርጎ ተቆጠረልን። እኛ እንደሞትን ተደርጎ ተቆጠረልን። በዚህ እውነት ያመኑ ሰዎች የዘላለምን ሕይወት ያገኛሉ፣ ምንም ነገር ከነሱ ሳይጠበቅ። የዘላለም ሕይወት ጉዳይ ነፃ ስጦታ ነው፣ የጸጋ ስጦታ ነው። የኛ ድርሻ የለበትም። ደሞዝ አይደለም፣ ነፃ ስጦታ። ይሄን ግን ነፃ የሆነውን ስጦታ በምን እንቀበላለን? በእምነት እንቀበላለን። ስለዚህ ይሄ ነፃ የሆነውን ስጦታ በእምነት ስንቀበል እምነታችን እውነተኛ ከሆነ፣ እምነታችን ሕያው ከሆነ በስራ ሊገለጥ ግድ ነው። በስራ ያልተገለጠ እምነት ሙሉ እምነት አይደለም፣ የሞተ እምነት ነው። ያ ደግሞ አያድንም። ስለዚህ የሚያድነው ሕያው እምነት፣ በስራ የሚገለጥ እምነት፣ ስራን የሚያፈራ እምነት፣ እሱ ነው የሚያድነው። ለምን? እምነት በሚል ስም ያመነ የሚመስለው ግን ያላመነ ብዙ ሰው ስላለ፣ አምነው የተባሉ ሰዎች ኢየሱስን አሳልፈው ሰጡ። አምነው የተባሉ ሰዎች ኢየሱስ ላይ ድንጋይ አነሱ። ስለዚህ እምነት ሲባል ይፈተሻል። ከዛ በኋላ ተፈትሾ ይረጋገጣል። በምን? በፍሬው። ፍሬው ደግሞ ስራ ነው። ስለዚህ እውነተኛው እምነት፣ የሚያድነው እምነት በስራ የሚገለጥ ስራን የሚያፈራ እምነት ነው። ያ ማለት ስራን የመስራት ጉዳይ እድገት የሚፈልግ ጉዳይ ቢሆንም፣ መንፈሳዊ ጥንካሬን የሚፈልግ ጉዳይ ቢሆንም፣ ግን አንድ ሰው ስላመነ ብቻ የእውነተኛውን እምነት ስለያዘ ብቻ ካላመነው ሰው የሚለይበት የሚያፈራበት ማንነት አለው ማለት ነው።